ሰላም እንደምናላችሁልኝ ክብራን የታላቁ የማንቸስተር ዩናይትድ ደጋፊዎች ስለምታደምጡንና ቆይታችሁን ከኛ ጋር ስለምታረጉ ከልብ ነው የምናመሰግነው። ዛሬ ስለ አንድ ሰው ልናነሳ ወደድን፣ ካርሎስ ሄንሪክ ካስሜሮ። ስለዚህ ስም በደንብ ልናነሳ ፈለግን። ሚካውስ ከአንድ ዓመት በፊት ሌላውን ሁሉም ነገር ታችሁት ከአንድ ዓመት በፊት የማንቸስተር ዩናይትድ ሁሉም ችግር የነበረ ሰው አሁን ከአንድ ዓመት በኋላ እሱ ሜዳው ሲኖርና ሳይኖር የማንቸስተር ዩናይትድ አጫወትን መለኪያ ሚዛን ተደርጎ መቆጠር ጀምሯል። ስለዚህ ራሱን የናሬሽን ለውጥ የትርክ ለውጥ ስላስመዘገበ ወሳኝ አማካይ ስፍራ ተጫዋች በጥቂቱ ማንሳትና ማወደስ ያለብን ይመስለኛል። በዚህ ውድድር ዓመት መጨረሻ ላይ ሰኔ ላይ ከማንቸስተር ዩናይትድ ጋር በይፋ ይለያያል። ግን ሲለያይ እንደ ዘበት አይደለም፣ ካስሜሮ ለቋል ብቻ በሚባል አይደለም። እናም ስለ ካስሜሮ የዚህ ውድድር ዓመት መለወጥ ምክንያቶች እንዲሁም ደግሞ እንደዚህ ወሳኝ ተጫዋች ስለመሆኑ ከዛ በፊትም ስለነበረበት ወሳኝ ችግሮች እያነሳን ከናንተ ጋር ጥቂት ልንቆይ ነው የተገናኘ ነው። ስለምታደምጡን ቆይታችሁን ከኛ ጋር ስለምታደርጉ ከልብ ነው የምናመሰግነው። የታላቁ የማንቸስተር ዩናይትድ ደጋፊዎች በሙሉ ማለት ነው። ስለ ካስሜሮ የሚሰማቻቸውን ስሜቶች በሙሉ ብጽፉልኝ በጣም ደስ ይለኛል። ጻፉልኝ። ከመሸጋገሪያ ሙዚቃ በኋላ ስንመጣ ስለ ካስሜሮ በደንብ እናወራለን። ስለዚህ ውድድር ዓመት ሲዝኑ እናም የራሱን ስም የቀየረበት መንገድንም በደንብ ለማንሳት እንሞክራለን። ላይክ አድርጋችሁ ቪዲዮን ጀምሩ። የካስሜሮ አድናቂዎች ደግሞ የካስሜሮን ስም ብጽፉልኝ በጣም ደስ ይለኛል። ምን ያህል የካስሜሮ አድናቂ በዚህ ውድድር ዓመት እንዳለ በአቅም ደስ ይለኛል። አብራችሁን ቆዩ። በተወዳጁ ማን ዩናይትድ ኢንፎ ገጽ ላይ የምትገኙት ከመሸጋገሪያ ሙዚቃ በኋላ ተመልሼ እመጣለሁ። ካርሎስ ሄንሪክ ካስሜሮ በማንቸስተር ዩናይትድ ውስጥ ብዙ ጊዜ ያሉ እንደዚህ ተጫዋቾች ናሬቲቭ ያስቀየሩ ተጫዋቾች ወይም ደግሞ መወደድን ወደ መከፋት ወይም ደግሞ በጣም አብዝተው ሲወደዱ የነበሩ ተጫዋቾች በመጨረሻ የእግር ኳስ ኬሪራቸው በመጨረሻ የእግር ኳስ አመቶቻቸው በማንቸስተር ዩናይትድ ተጫዋቾች ወይም ደጋፊዎች እንዳይታወሱ የሆኑ ወይም ደግሞ እንዲዘነጉ የሆነ ፐርፎርማንስ ያሳዩ፣ አንዳንዶች ደግሞ ብዙ ተጠብቀው በተጠበቀው ልክ ያልሆኑ ከምን ጊዜ ምርጥ የማንቸስተር ዩናይትድ ፊርሞች አንዱ ይሆናሉ ተብሎ ተጠብቀው ሳይሆኑ ቀሩ። ደግሞ አንዳንዶች አሉ ጥሩ ሲዝን ጀምሮ ከዛ በኋላ ደግሞ መጥፎ ሆነው እንደዚህ ናሬሽን ያስቀየሩ ልክ እንደ ሃሪ ማጉዌር አይነት በብዙ ተጠልተው በብዙ የማንቸስተር ዩናይትድ ደካማ ሰው ተብለው ከዛ በኋላ ግን ናሬቲቭ አስቀየሩ ከማንቸስተር ዩናይትድ ወሳኝ ተጫዋቾች ውስጥ እንዳንዱ እንደሆነ የሆኑ ግን ደግሞ እንደ ካስሜሮ አይነት ናሬሽንን በጣም ያስቀየረ ተጫዋች ስለመኖሩ እርግጠኛ አይደለሁም። ወደ ሌጀንድነት ነው አሁን መምጣት የቻለ ማለት ይቻላል። በቃ ምን ይላሉ ፈረንጆቹ ሪተርን ቱ ሌቨል ኦፍ ፐርፎርማንስ ወደሚታወቅበት ፐርፎርማንስ መጥቷል። ካስሜሮ ከዓለማችን ከምን ጊዜ ምርጥ አማካኞች ውስጥ እንዳንዱ ነው፣ ምንም ጥያቄ የለውም አይደለም። 5 ሻምፒዮንስ ሊግ አሸነፈ፣ በተለያዩ አሰልጣኞች ውስጥ በትልቅ ደረጃ የተጫወተ፣ በእግር ኳሱ ከታዩ በጣም ድንቅ የአማካኝ ጥምረቶች በአንዱ ላይ የተሳተፈ ካስሜሮ ሉካ ሞድሪች እና ቶኒ ክሩስ ሲባል አብሮ የሚነሱ 3 የአማካኝ ጥምረት ውስጥ የነበረ ከማድሪድ ተከታታይ ሻምፒዮንስ ሊግ ድሎች ጀርባ ውስጥ ብዙ የሚታወሰው አይነት ከምንጊዜም እንዳልኳችሁ በጣም አስደናቂ አማካኞች ውስጥ እንዳንዱ ነው። በእግር ኳስ ታሪክ ውስጥ ጥቂት አማካኞችን በተለይ ተከላካይ አማካኞችን ጥሩ ሲባሉ ካስሜሮ እንዳንዱ ነው ይመጣል። በእግር ኳስ አመቱ በእግር ኳስ እድሜው መጨረሻ ነው እንግዲህ ወደ ማንቸስተር ዩናይትድ የመጣ ማለት ነው እና ከመጣ በኋላ በሚከፈለው ከፍ ባለ ደሞዝም ጭምር ይሆናል፣ ደግሞ በሚያሳያቸው ጥፋቶችም ይሆናል። በጣም ብዙ የስሜት መውረዶች እሱ ላይ ወይም ደግሞ እሱ ላይ የነበሩ አመለካከቶች ነበሩ። በጣም መጠላት ማለት ነው የማንቸስተር ዩናይትድ ትልቁ ድክመንት እንደነበረ መታየት ማለት ነው። ግን አሁን ሲለቅ ወይም ደግሞ ስለመልቀቅ ከተናገረ በኋላ ግን ስሜቶች ሁሉ ተቀይረዋል። ሁሉም ነገር ማለት ነው ሁሉም ነገር ነው የተቀየረ ማለት ይቻላል። አሁን ከተወዳጆቹ እንዳንዱ ነው። ግን መጀመሪያ እንደዛ አልነበረም። ጃንዋሪ 22 ነው ማንቸስተር ዩናይትድ በፌስቡክ ገጹ በትዊተር ገጹና በኢንስታግራም ገጹ በተመሳሳይ ሰዓት ከዩናይትድ እንደሚለቅ ካስሜሮን ያሳወቀ ማለት ነው። ከሳምንታት በፊት ኮንትራት ስለመፈረሙና አለመፈረሙ እንዲሁም ደግሞ ስለ ኮንትራት ዲቴይሎቹ በተለያዩ ሚዲያዎች ይሰሙ ነበረ። ቀሪ 15 ጨዋታዎችን በቋሚ አሰላለፍ የሚገባ ከሆነ በድምር 35 ጨዋታዎችን በዚህ ውድድር በቋሚ አሰላለፍ የሚያደርግ ከሆነ በኮንትራቱ በአስገዳጅ ሁኔታ ይራዝምለታል የሚሉ ማንቸስተር ዩናይትድ ያራዝምሉት የሚሉ ዲቤቶች ነበሩ። ደግሞ ማንቸስተር ዩናይትድ ማኖ ኡጋርቴን እየተጠቀመ አልነበረም፣ ኮቢ ማይኖን እየተጠቀመ አልነበረም። እርግጥ ኮቢ ማይኖ ወደ ላይን አፕ መጥቷል እና ብዙ አማካኞች እየተጠቀመ ስላልነበረ በሚቀጥለው ውድድር ዓመት በጣም በርካታ አማካኞች እንዳያስፈርም ካስሜሮ ከአማካኞች ውስጥ ይቆያል የሚሉ ነገሮች ነበሩ። በማንቸስተር ዩናይትድ ይሄኛውን ንግግር ለማስቀረት ወይም ደግሞ በሚዲያዎች ያለውን ኮንትራቱ ይራዘማል አይራዘም የሚሉን ነገር ለማስቀረት ካስሜሮ ጋር እንደሚለያይ መናገር ቻለ። አሰልጣኝ ማይክል ካሪክም ይሄን ነገር
አጽንኦት ሰጠ። እኔ ከመምጣቴ በፊት አሁን በሚዲያዎች ያሉትን ውዝግቦች ለማስቀረት እንጂ እኔ ከመምጣቴ በፊት የተወሰነ ውሳኔ ነው ሲል ተናገረና የሆነ ተጫዋች ሲወጣ የመከፋት ስሜቶች አሉ ሁልጊዜ። ምክንያቱም ያን ባጅ ያን ማሊያ ለብሶ የቆየ ተጫዋች ስለሆነ ለዛ ማሊያ ሲታገል የነበረ ተጫዋች ስለነበረ ሲወጣ በሆኑ ደጋፊዎች በተለይ ደግሞ በሚወደድበት ደጋፊዎች ላይ በሚወደድበት የስታዲየም ስታንድ አካባቢ ላይ መከፋቶች አሉ። ለካስሜሮ ግን ይሄ በጣም የተለየ ነው። በጣም የተለየ ነው። ምክንያቱም በጣም መጥፎ ጊዜያቶች ነበሩት። በጣም መጥፎ ጊዜያቶች ማለት እያንዳንዱ የዩናይትድ ችግር ተደርጎ ይቆጠር ነበር። ካስሜሮ ባይኖር ወይም ደግሞ አማካይ ማንቸስተር ዩናይትድ ቢያስፈርም እየተባለ ስም እየተጠራ የተለያየ አማካይ ስም እየተጠራ የማንቸስተር ዩናይትድ ትልቁ ችግር እንደሆነ ይጠራ ነበር። ግንቦት 2024 ወደ ኋላ ልውሰዳችሁ። በፓላስ ማንቸስተር ዩናይትድ በሴልኸርስት ፓርክ 4-0 ተሸነፈ። ግንቦት 2024 የሲዝኑ መጨረሻ 3 ጨዋታዎች ሲቀሩት ማለት ነው። በፓላስ 4-0 ተሸነፈ። ስካይ ስፖርት ላይ እንግዳ ነበረ ጂሚ ካራገር ሲያወራ ብዙ ማይጥመው ሰው ማለት ነው። እና በጣም ቪዲዮን ባጋራላችሁ ደስ ይለኛል። አሁን ስሰማው በጣም ነው የተናደድኩት። ግን ያን የነበረ ስሜት ነው። በሱ ብቻ ግን አልነበረም። በብዙ የእግር ኳስ ተመልካቾችና ፖንዲቶች ውስጥ የነበረ ስሜት ነው። የሚጫወትበት ፔስ፣ ፍጥነት የቻሪቲ እግር ኳስ ነው ይመስላሉ። ከትልልቅ ሌቭል ኦፍ እግር ኳስ በትልቅ ደረጃ ከመጫወት 3 ጨዋታዎች ብቻ ነው የቀሩት። ከነዚህ 3 ጨዋታዎች በኋላ ይህ ተጫዋች ወደ ሳውዲ ሊግ፣ ወደ ኳታር ዱባይ ሊግ ማምራት አለበት እያለ በጣም በቃ ዊርድ የሆኑ ቃላቶች እየተጠቀመ ስሙን እየጠራ ሲሰድበው ሲወቅሰው ያዳመጠንበት ቪዲዮ ነበር። እንዳልኳችሁ እሱ ብቻ ግን አልነበረም። በጣም ብዙ ሰው ያ ስሜት ነበረው። በዛ ልክ ደፍሮ መጥፎ ቃላቶችን ይጠቀም አናቅም እንጂ ብዙ የእግር ኳስ አስተያየት ሰጭ በሙሉ ያ ስሜት ነበረው። ግን አሁን እንደዛ አይደለም። እንግዲህ ከዩናይትድ ከፍተኛ ደሞዝ ተከፋዮች እንዳንዱ 350,000 ፓውንድ በሳምንት ውስጥ ይከፈለዋል። ሲመጣም ውዝግቦች ነበሩ። ይሄን ያህል ደሞዝ፣ ይሄን ያህል የዝውውር ሂሳብ እንዴት ይከፈለዋል በእድሜዎቹ መጨረሻ ላይ ያለ ተጫዋች ሚል ማለት ነው። ኤሪክ ቴን ሃግ ናቸው እንግዲህ ያመጡት። ከዛ በኋላ ግን በሮበን አሞሪም የመጀመሪያ ጊዜያቶች ደግሞ ጭራሽ አይሰለፍም ነበር። ጭራሽ ማለት ነው ነበረ መሰላችሁ። ግራፎች ስትመለከቱ በጣም የሚገርማችሁ እንደመጣ አካባቢ በኤሪክ ቴን ሃግ ስር ቀጥታ ቋሚ አሰላለፍ ውስጥ ይገባ ነበር። በየጨዋታው ውስጥ ነበረ ላይን አፑ 90 ደቂቃዎችን ይጫወት ነበር። ከዛ በኋላ ዲክላይን እያደረገ መጣ። የሚጫወትበት የደቂቃ መጠን እያነሰ መጣ። ሴፕቴምበር 2024 ኦገስት 2024 ነው እንግዲህ የፈረመው። ሴፕቴምበር 2024 እስከ ዲሴምበር 2024 ብትመለከቱ ግራፉን በአማካይ 15 ደቂቃዎች ነበር የሚጫወተው። ከዛ በኋላ እንደገና በጣም መጫወት ጀመረ። ብዙ ደቂቃዎች መሰለፍ ጀመረ። ከፍ እያለ ሄደ። ለምሳሌ ኦክቶበር ላይ ወደ 30 ደቂቃ ከፋል በአቬሬጅ። ኖቬምበር ላይ አካባቢና ኖቬምበር መጨረሻ አካባቢ ላይ 90 ደቂቃዎችን መጨረስ ጀመረ። ከዛ የሮበን አሞሪም ቅጥር ተፈጸመ። ሮበን አሞሪም እንደመጣ አካባቢ ጥቂት ደቂቃዎች ይሰጡ። ዲሴምበር 2024 ጥቂት ደቂቃዎች ይሰለፍ ነበረ፣ ይጫወት ነበረ። ጃንዋሪ እያለ እየወረደ ደቂቃዎች መጠን እየወረደ ምንም ለምሳሌ ፌብሩዋሪ መጀመሪያ አካባቢ ላይ ተከታታይ 3 ጨዋታዎችን ምንም አይነት ጨዋታዎችን አላከናወንም፣ ምንም ደቂቃ ማለት ነው። ወደ ማርች 2025 ላይ በጥቂት ደቂቃዎች ውስጥ ከ15 ደቂቃ ባነሰ አቬሬጅ ታይም ነበር ይጫወት ነበር። ከዛ በኋላ ግን ደግሞ ከማርች 2025 በኋላ ግን የሚጫወትባቸው የደቂቃ መጠኖች ከፍ እያሉ ከ60 በላይ የሆኑ መጡ። ከማርች 2025 እስካሁን እስከ ጃንዋሪ አሁን ደግሞ ፌብሩዋሪ ላይ የምንገኘው የሚጫወቱ የደቂቃ መጠን ከ60 ደቂቃ በላይ ነው በአቬሬጅ ማለት ነው። ምን አይነት ወሳኝ ተጫዋች እየሆነ እንደመጣ ግራፉ የሚያሳይ ይመስለኛል። እንግዲህ ሮበን አሞሪም እንደመጣ አካባቢ አይሰለፍም ነበር። ማኑ ኡጋርቴ የሮበን አሞሪም የመጀመሪያ ተመራጭ ነበር። አንድም ማኑ ኡጋርቴ ወጣት ተጫዋችና ሮበን አሞሪም የሚፈልገው ፔስ እና ሰፊ የሜዳ ክፍል መከላከል ትክክለኛው ተጫዋች ነው ብሎ ያምን ነበር። ሁለተኛ ደግሞ ከማኑ ኡጋርቴ ጋር አብረው ሰርቶ ያውቃሉ እና በእኔ አጨዋወት ውስጥ ቆይቷል። ስለዚህ ይህን ይገነዘባል ብሎ መናገር ቻለ። እንግዲህ ብዙ ነገሮች ይነሳሉ፣ በጣም ብዙ ነገሮች ማለት ነው። ለካስሜሮ ብቃት መውረድ መጀመሪያ አካባቢ አስተዋጽኦ ለነበራቸው አንደኛው ከተለያዩ ሰዎች ጋር እንዲጣመር መደረጉ ነው። በአማካይ ስፍራ ውስጥ ከብዙ የተለያዩ ተጫዋቾች ጋር ተጣምሯል። ከኮቢ ማይኑ ጋር፣ ከብሩኖ ፈርናንዴዝ ጋር ወይም ከማኑ ኡጋርቴ ጋር ወይም ደግሞ ከማክቶሚናይ ጋር ወይም ከሌላ ተጫዋች ጋር ማለት ነው። በአማካይ ስፍራ ውስጥ ከቶቢ ኮይለር ጋር እንኳን ረጅም ደቂቃዎችን አብረው ተጫውተዋል ባለፈው የውድድር ዓመት ማለት ነውና ከተለያዩ ተጫዋቾች ጋር እንዲጣመር መደረጉ አንዱ ትልቁ ችግር ይመስላል። ሁለተኛው ረጅም የሜዳ ክፍል በዚህ እድሜው እንዲከላከል መገደዱ ነው። እንግዲህ እንደዚህ አይነት እንደ ካስሜሮ ሊጠቅማችሁ የሚገባኝ ተጫዋች ሲኖራችሁ እሱ በሚፈልግበት የአጨዋወት መንገድ መቃኘት ወይም ደግሞ ከሱ ጋር በቅርበት የሚጫወቱ ተጫዋቾችን ማቅረብ አስፈላጊ ነው። ሰፊ የሜዳ ክፍል እንዲከላከል ማድረግ በጣም ከባድ ነው። ሁለተኛ
ረጅም ጊዜ እንዲሮጥ ማድረግ፣ ሞቢሊቲ እንዲኖረው፣ ረጅም ኪሎ ሜትሮች እንዲሸፍን ማድረግ ማይጠበቅ ነው። ማንቸስተር ዩናይትድ ያደረገው አንዱ ትልቁ ችግር እሱ ነው። እንግዲህ 30.5 ኪሎ ሜትር ፐር ሃወር ነበር በመሮጥ ወይም ደግሞ ይሄ ሞቢሊቲ በሚባለው የሜዳ ክፍል በማካለል ማለት ነውና ከፕሪሚየር ሊግ ደካማ 3 አማካኞች ውስጥ እንደ አንዱ ነው። 450 በላይ ደቂቃዎች ከተጫወቱ አማካኞች ውስጥ ዝቅተኛ ኪሎ ሜትር ፐር ሃወር በመሮጥ ደካማው ተጫዋች ነበር። ስለዚህ ምንም ጥያቄ የለውም። ትልቁ ጉዳይ ስፔስ ጉዳይ፣ ስፔስ መከላከል በጣም ከባድ ለሱ ብቻ አይደለም፣ ለሃሪ ማጓየር ምናምን አይነት ተጫዋቾች እንደዚህ አይደለም እና ማንቸስተር ዩናይትድ 2025-26 ከ2024-25 እና ከ2023-24 በተሻለ በሃይ ብሎክ መጫወት ጀመረ። ይሄ ነገር በደንብ በመረጃ ባስደግፍላችሁ ደስ ይለኛል። በሃይ ብሎክ ምን ማለት እንደሆነ ማለት ነው። እንግዲህ ማንቸስተር ዩናይትድ ስንመለከት በፕሪሚየር ሊግ ውስጥ በሃይ ብሎክ በመጫወት ዝቅተኛ በሃይ ብሎክ የሚጫወተው ሰንደርላንድ ነው 23% ማለት። ከፍተኛ በሃይ ብሎክ የሚጫወተው ሲቲ ነው 44% ጨዋታዎችን በሃይ ብሎክ ነው የሚጫወተው 44% ጨዋታዎችን በሃይ ብሎክ ነው የሚጫወተው። ማንቸስተር ዩናይትድ ከበርንሊ ወልቭስ እና ዌስትሃም ቀጥሎ በዝቅተኛ ሃይ ብሎክ የሚጫወተው ማንቸስተር ዩናይትድ 27% ማለት። ከዚህ በፊት ግን እንደዚህ አልነበረም በሃይ ብሎክ የሚጫወቱበት መጠን ማለት ነው። በጣም ከፍ ባሉ ጨዋታዎች በሃይ ብሎክ ይጫወት ነበር። ለምሳሌ 2024-25 32% በሃይ ብሎክ ይጫወት ነበር። 2023-24 30% በሃይ ብሎክ ይጫወት ነበር። ወደ 3% ዝቅ ብሎ በ27% በሃይ ብሎክ መጫወት ጀመረ ማለት። ያ ምን ሆነ መሰላችሁ? ሰፊ የሜዳ ክፍል እንዳይከላከል ያደረገው ጀምር ማለት። ዝቅተኛ ሃይ ብሎክ ይጫወታል ማለት ነው። ወይም ደግሞ በሎ ብሎክ ልምጣላችሁ። ማንቸስተር ዩናይትድ በሎ ብሎክ የሚጫወትባቸው የጨዋታ መጠኖች ወደ 21% ከፍ አሉ። ለምሳሌ ሲቲ በሎ ብሎክ የሚጫወት 14% ብቻ ነው። በፕሪሚየር ሊግ ውስጥ ዝቅተኛ ሎ ብሎክ የሚጫወተው ሲቲ ነው 14% ማለት። ከፍተኛ ሎ ብሎክ የሚጫወተው ሰንደርላንድ ነው 27%። ማንቸስተር ዩናይትድ ከሰንደርላንድ ጋር ይቀራረባል 22% በሎ ብሎክ ይጫወታል። ስለዚህ በሎ ብሎክ መጫወቱ ብዙ ጌሞችን ሰፊ የሜዳ ክፍል እንዳይከላከል አደረገው ማለት ነው። ትንሽ የሜዳ ክፍል እንዳይከላከል አደረገው ማለት። ይሄ ደግሞ የልጁን ወሳኝ የሆኑ የመጫወቻ አቅሞች ሁሉ ከፍ እንዲያደርግለት አደረገ ማለት ነው። ሲከላከል በጣም ጠንካራ መሆን ቻለ። ከተከላካዮች ቅርብ እየሆነ መጣ። ሩበን አሞሪም ማድረግ የቻሉት እሱ ነው። ከተከላካዮች በጣም ቅርብ ሲሆን የመከላከል አቅሙ በጣም ከፍተኛ ይሆናል። ምክንያቱም ሪከቨር ሩጮች አይኖሩበትም ማለት ነው። ካስሜሮን እየመሰለ መጣ ማለት ነው። ሌላ ካስሜሮ በማድሪድ እያለ በብዙ እናስታውሰዋለን። በጥቂት አጋጣሚዎችን ወደፊት የሚጠጋ ግን ወደፊት ሲጠጋ አስፈሪ ተጫዋች መሆን እንደሚችል እናም ሌት እያደረጋችሁ ወደፊት ስታስጠጉት በጣም ይደንቅ እንደሆነ ደግሞ በሴት ፒስ አጠቃቀሙ አስደናቂ እንደሆነ በሻምፒዮንስ ሊግ ፋይናሊስቶች እንኳን ተመልክተን እናውቃለን። አንዱ በጣም የሚደንቀው ነገር ወደፊት በአንዳንድ አጋጣሚዎች እንዲጠጋ ተደረገ። ከፌብሩዋሪ 2025 ጀምሮ ደግምላችኋል። ከፌብሩዋሪ 2025 ጀምሮ ከባለፈው ዓመት ማለት ነው። በዚህ አንድ ዓመት ውስጥ ከሱ የተሻለ የጎል ተሳትፎ ያለው የማንቸስተር ዩናይትድ ተጫዋች ብሩኖ ፈርናንዴዝ ብቻ ነው። ታምናላችሁ ይሄን? 11 የጎል ተሳትፎ አለው 7 ጎልና 4 አሲስት ማለት ነው። ብሩኖ ፈርናንዴዝ ብቻ 35 የጎል ተሳትፎ አለው ከማንቸስተር ዩናይትድ ተጫዋቾች ማለት ነው። ግን ከማንቸስተር ዩናይትድ ተጫዋቾች ብቻ አይደለም። በዚህ ጊዜ ውስጥ ባለፉት አንድ ዓመታት ውስጥ ከፕሪሚየር ሊግ ተጫዋቾች ውስጥ ከእንግሊዝ ፕሪሚየር ሊግ አጠቃላይ የአማካኝ ስፍራ ተጫዋቾች ውስጥ ከእሱ 5 የሚበልጥ የግንባር ኳስ ያስቆጠረ ተጫዋች የለም። 5 የግንባር ኳሶችን አስቆጥሯል። ደግሞም ሌላ ነገር ልንገራችሁ LBPS የሚባል ነገር አለ። ላይን ብሬኪንግ ፓስ የሚባል መስመሮችን የሚሰብሩ ፓሶች ማድረግ፣ በመስመሮች መካከል የሚሻገሩ የተቃራኒ ቡድን መስመሮችን ብሬክ የሚያደርጉ ፓሶችን በማድረግ ማለት ነው። 145 ፓሶችን ባለፉት አንድ ዓመታት አድርጓል። እናም ከፕሪሚየር ሊግ የአማካኝ ስፍራና የተከላካይ አማካኝ ስፍራ ተጫዋቾች ውስጥ 10ኛው ተጫዋች ነው። ምርጡ 10ኛው ተጫዋች ነው ላይን ብሬክ ፓስ በማድረግ ማለት ነው። እንደ ብሩኖ ፈርናንዴዝ አይነት ተጫዋቾች አሉ በዚህ ቁጥር ውስጥ በቀላሉ የሚገቡ ማለት ነው። ከዛ ውስጥ 10ኛ የፕሪሚየር ሊግ ተጫዋች ላይን ብሬክ ፓስ በማድረግ ማለት ምን ያህል በማጥቃት ውስጥም እየጎለበተ እንደመጣ በደንብ ይሄ ዳታ የሚያሳይ ይመስለኛል። እና ቶታሊ ናሬሽን ያስቀየረ ተጫዋች ነው ካስሜሮ። አሁን ሲለቅ ከማንቸስተር ዩናይትድ የምንጊዜ ምርጥ ተጫዋቾች ውስጥ ስሙ አብሮ ይጠቀሳል። በጣም ተወዳጅ ነው። ለሱ አንድ ምስክር ልንገራችሁ ሳይሆን እንደ ማስረጃ የሚቀመጥ ነገር ማለት ነው። ፉላምን 3-2 ባሸነፍንበት ጨዋታ እሱ ተቀይሮ የወጣው 2-0 እየመራን ነው ጨዋታው እና የሱ ፊዚካሊቲ ኬር ለማድረግ ማይክል ካሪክ ቀይሮ አስወጣውና ቀይሮ ሲያስወጣው የኦልድ ትራፎርድ ድባብ የኦልድ ትራፎርድ ተመልካች ስታዲየም ውስጥ ነበር በሙሉ ቆሞ ነበር። ስሙን የጠራ ካርሎስ ሄንሪክ ካስሜሮ እያለ ሲዘምርለት የነበር ሙሉ የመዝገብ ስሙን በመጥራት ማለት ነውና ሁሉም የስታዲየሙ ክፍል ነበር። እናም ሊለቅ ሲል የተናገረው አንድ ነገር ማለት እንደሚለቅ ስቴትመንቱ በወጣ ጊዜ የተናገረው አንድ ነገር ነበር። እዚህ
ባለውበት የመጨረሻዎቹ ጌሞች በሙሉ በሚቀጥሉት 15 እና 16 ጨዋታዎች እያንዳንዱ ነገር ለማንቸስተር ዩናይትድ እሰጣለሁ። እናም በሚቀጥሉት ጊዜያቶች ውስጥ ባሉት በሚፈጠሩት ታሪኮች ውስጥ የዚህ ክለብ ታሪክ ሆኜ እቀጥላለሁ ሲል ነበርና ያን ነገር የተናገረ ካሪክም እንደዛ ብሏል። የሚቀሩ ጥቂት ጊዜያቶች ነው ከካስሜሮ ጋር እና በሚቀሩ ጥቂት ጊዜያቶች ውስጥ ሁሉም ነገር እንደሚሰጠን ተስፋ አደርጋለሁ። ያ ፕሮፌሽናሊዝም አለው ብሏል። አሁን እየተመለከትን ያለው ነው። እሱ እንደሚለቅ እርግጥ ነው፣ ግን የሚጫወትበት ጥራት በዚህ ቡድን ውስጥ የቋሚ አስተላለፍ ቦታ ለአመታት እንዲያገኝ በሚጥር አይነት ተጫዋች ልክ ነው እየተጫወተ የሚገኘው ማለት ነው። ያ ኖሉክ ፓስ ተመልክታችኋል አይደል? ባለፈው ለማቲያስ ኩኛ የሰጠው ኖሉክ ፓስ ደግሞ በሄዲንግ ያስቆጠራቸውን ጎሎች ደግሞም ሲከላከል የነበረው ያ ነው። የኦልድ ትራፎርድ ስታዲየም በሙሉ ስሙን እየጠራ እንዲያመሰግነው ያደረገ ማለት ነው እና አሁን ሲለቅ በማንቸስተር ዩናይትድ ማሊያ ውስጥ ጥቂት ጊዜያቶች ይቆይ እንጂ ግን ደግሞ ከማይረሱ አይነት ተጫዋቾች ውስጥ እንደ አንዱ ነው የሚሆነው። በፍጹም ከማይረሱ አይነት ተጫዋቾች ውስጥ እንደ አንዱ እንደሚሆን ምንም አይነት ጥያቄ የለውም እና ከዛ ከሚወቀስነት ከዩናይትድ ከእያንዳንዱ ችግር ጀርባ ውስጥ አለ ከሚባል ተጫዋችነት በጣም አስፈላጊና ወሳኝ ተጫዋች ከመሆን እሱ ሲኖርና ሳይኖር የማንቸስተር ዩናይትድ አጫዋች መቀየር ማኑ ጋርቴ ሲገባ ጎል ሲቆጠር እሱ ሳይኖር አይ ዛሬ ካስሜሮ ስለሌለ ነው እየተባለ የሚጠቀስ አይነት ወሳኝ ተጫዋችነት ተቀይሯል ማለት ይቻላል። ካርሎስ ሄንሪክ ካስሜሮ እሱን በጥቂቱ እናንሳ ብዬ ነው ይዤ የመጣው። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ባይ ወዳችኋለሁ።